የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? በአዳዲስ ሰበር መረጃዎች ተመልሰናል። በዚህ ሰዓት የመረጃ ጊዜ ወደ እናንተ ከምናደርሳቸው ሰበር መረጃዎች መካከል አርዕስቶቹን በቅድሚያ እንንገራችሁ። በጥብቅ ሲፈለጉ የነበሩት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተነገረም። በፖሊስ ሲፈለጉ የነበሩት ከፍተኛ የመንግስት ባለስልጣን ከተደበቁበት በአዲስ አበባ ፖሊስና የደህንነት ሰራተኞች አማካኝነት በቁጥጥር ስር መዋላቸውን ፖሊስ ገልጸዋል። እኚህ ከፍተኛ ባለስልጣን ማናቸው የሚለውን አብራችሁን ከቆያችሁ በዝርዝር ትሰሙታላችሁ። በሌላኛው ሰበር መረጃ ሰልፈኞች የፕሬዝዳንቱን ቢሮ ሰብረው መግባታቸው ተነገረም። በትግራይ ክልል የተፈጠረው የፖለቲካ ውጥረት እጅግ እየተባባሰ መጥቷል። ውጥረቱ ባየለበት በዚህ ወቅት የማይተገበሩ ቃሎችን መስማት ሰልችቶናል ያሉት የትግራይ ክልል ሰልፈኞች የፕሬዝዳንቱን ጽሕፈት ቤት ጥሰው መግባታቸው ተነግሯል። በዝርዝር ትሰሙታላችሁ። በሌላኛው አዲስ መረጃ ደግሞ የብልጽግናው መንግስት የ2018 አጠቃላይ በጀት ከፍተኛውን ገንዘብ ለዕዳ ክፍያ መመደቡ አነጋጋሪ ሆኗል። መረጃውን በዝርዝር ወደ እናንተ እናቀርባለን። እነዚህንና ሌሎች በርካታ አዳዲስ ጉዳዮችን ወደ እናንተ የምናደርስ ይሆናል። አዲሱ ዩቲዩብ ቻናላችንን ሳብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ታገኙ ዘንድ ግብዣችን ነው። ይህንን ቪዲዮ ላይክ በማድረግ እንዲጀምሩና ለወዳጅ ዘመዶቻችሁ ሼር እንድታደርጉ በትህትና እገልጻለሁ። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። በቅድሚያም ከኢትዮጵያ የ2018 አጠቃላይ በጀት 24 በመቶ ገደማው ለዕዳ ክፍያ መመደቡ ተሰማም። ከ2018 የኢትዮጵያ 1.93 ትሪሊዮን ብር በጀት 463 ቢሊዮን ብር ለዕዳ ክፍያ ተመድቧል መባሉ አነጋጋሪ ሆነዋል። የኢትዮጵያ ባለስልጣናት የተሟላ የሚሉት የኢኮኖሚ ማሻሻያ ላይ ያተኮረው በጀት ለአዳዲስ ፕሮጀክቶች ገንዘብ አለመመደቡ ደግሞ በከፍተኛ ሁኔታ መነጋገሪያን ፈጥሯል። መንግስት በቀጣዩ ዓመት 1.2 ትሪሊዮን ብር ገቢ ከሀገር ውስጥ ለመሰብሰብ አዳዲስ የታክሲ ፖሊሲዎችን ስራ ላይ እንደሚያውልም ገልጸዋል። የኢትዮጵያ መንግስት ለ2018 ካዘጋጀው 1.93 ትሪሊዮን ብር በጀት 463 ቢሊዮን ብር ለዕዳ ክፍያ እንዲውልም መድበዋል። ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ የተደለደለው የገንዘብ መጠን ከአጠቃላይ የ2018 በጀት 24 በመቶ ገደማ ከመንግስት የመደበኛ ወጪ 39 በመቶ ድርሻ አለው ተብሏል። ለ2018 የተዘጋጀው በጀት ከተያዘው ዓመት ጋር በ494 ቢሊዮን ብር ጨምሯል። ይህ ከ2017 መደበኛና ተጨማሪ በጀት 34.4 በመቶ እድገት አለው ተብሏል። በ2018 በጀት ለፌዴራል መንግስት መደበኛ ወጪ 1.8 ትሪሊዮን ብር፣ ለካፒታል ወጪ በአንጻሩ 415 ቢሊዮን ብር ገደማ ተመድቧል። ከሚቀጥለው ዓመት በጀት የክልሎች ድጋፍ 315 ቢሊዮን ብር ድርሻ ሲኖረው ለዘላቂ የልማት ግቦች ማስፈጸሚያ 14 ቢሊዮን ብር ተመድቧል። የገንዘብ ሚኒስትሩ አቶ አህመድ ሺዴ የመደበኛ በጀቱን ያሳበጠው ለዕዳ ክፍያ የተመደበው እንደሆነ ለሕዝብ ተወካዮች ምክር ቤት አባላት አስረድተዋል። ከዕዳ ክፍያ ውጭ ያለው መደበኛ በጀት ከካፒታል በጀት ጋር ሲነጻጸር እጅግ ጤናማ፣ ለልማት ስራዎች ከፍተኛ ትኩረት የሰጠ እንደሆነም ያስረዱት። ወደ ቀጣዩ መረጃችን ስናመራ ሰልፈኞች የፕሬዝዳንቱን ቢሮ ሰብረው መግባታቸው ተነገረም። በትግራይ ክልል የተፈጠረው የፖለቲካ ውጥረት እጅግ እየተባባሰ መጥቷል። ውጥረቱ ባየለበት በዚህ ወቅት የማይተገበሩ ቃሎችን መስማት ሰልችቶናል ያሉ የትግራይ ክልል ሰልፈኞች የፕሬዝዳንቱን ጽሕፈት ቤት ጥሰው መግባታቸው ተሰምቷል። በትላንትናው ዕለት በመቀሌ በተደረገው የተቃውሞ ሰልፍ ላይ የተገኙ ሰልፈኞች የፕሬዝዳንት ታደሰ ወረደን ቢሮ ሰብረው ገብተዋል። የማይተገበሩ ቃሎችን መስማት ሰልችቶናል፣ ለአምስተኛ ክረምት በመጠለያ አንከርምም፣ ወደ ቀያችን መልሱ ያሉ በትግራይ ጦርነት የተፈናቀሉና መቀለ መጠለያ የሚገኙ ዜጎች በትላንትናው ዕለት ቁጣቸውን አሰምተዋል። ሰልፈኞቹ የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስት ወደ ቀያቸው እንዲመልሷቸው ጠይቀዋል። ሰልፈኞቹ ጥያቄያቸውን በጽሑፍና በድምፅ ወደ ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ለማቅረብ ከጠዋቱ 2 ሰዓት ጀምሮ ነበር በፕሬዝዳንት ጽሕፈት ቤት በራፍ ቆመው ሲጠብቁ የነበሩት። ሰልፈኞቹ ፕሬዝዳንት ታደሰ ወረደ መልስ እንዲሰጧቸው ከጠዋቱ 2 ሰዓት ጀምሮ ጠብቀው መልስ በማጣታቸው ረፋድ 4 ሰዓት ተኩል የጽሕፈት ቤቱን ጠባቂዎች ጥሰው ወደ ግቢው ዘልቀው ገብተዋል። ሰልፈኞቹ ወደ ግቢው ዘልቀው በጩኸትና ለቅሶ የታጀቡ ወደ ቀያችን እንዲመልሱ የሚሉ ጥያቄዎችና መፈክሮችን አሰምተዋል።
በፖሊስ ሲፈለጉ የነበሩት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተነገረ። በፖሊስ ሲፈለጉ የነበሩት ከፍተኛ የመንግስት ባለስልጣን ከተደበቁበት በአዲስ አበባ ፖሊስና የደህንነት ሰራተኞች አማካይነት በቁጥጥር ስር መዋላቸውን ፖሊስ ገልጿል። በሙስና ወንጀል ተጠርጥረው ሲፈለጉ የነበሩት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በቁጥጥር ስር መዋላቸው ተዘግቧል። ትላንት ረፋት ላይ በአዲስ አበባ ጨርቆስ ክፍለ ከተማ በአዲስ አበባ ፖሊስና የደህንነት ሰራተኞች አማካይነት ቁጥጥር ስር መዋላቸው ተነግሯል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊነትን በመምራት ያሳለፉት አቶ አለማየሁ ጢሞቴዎስ በክልሉ ከፍተኛ ባለስልጣናት ጋር በጥቅማ ጥቅም በመተሳሰርና በሙስና ወንጀል መጠርጠራቸው በዚህ ቀደም መዘገቡ የሚታወስ ነው። ውድና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው አዳዲስ ጉዳዮች የተከታተላችሁትን ይመስሉ ነበር። እስከ ፍጻሜው አብራችሁን ስለዘለቃችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሳብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። ከሰዓታት በኋላ ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።